85ኛው የኢትዮጵያ አርበኞች የድል መታሰቢያ ዓመት እየተከበረ ባለበት በዛሬው ዕለት በተለያዩ ቀጠናዎች ጠንካራ አውደ ውጊያዎች ውለዋል። በጎንደር 36 የሚደርሱ የአገዛዙ ወታደሮች በወደቁበት የጨበጣ ውጊያ የብልጽግና ወታደራዊ አዛዥ ከነሙሉ ትጥቁና መገናኛ ሬዲዮኑ በፋኖ ኃይሎች ቁጥጥር ስር ውሏል። በሸዋ የአገዛዙ አየር ወለድ ኮማንዶ ከፍተኛ ሰብአዊ ኪሳራ ደርሶበታል። ኮማንዶ የነበረበት ምሽግም ሙሉ በሙሉ በፋኖ ኃይሎች እጅ ገብቷል። ቀዳሚ የግንባር መረጃዎቻችን ናቸው። አገዛዙ በበኩሉ ከቀጣዩ ሀገራዊ ምርጫ ጋር በተያያዘ ሰራዊቱ ተጨማሪ ዘመቻና የውጊያ ስልት ማሻሻያ እንዲያደርግ ትዕዛዝ መስጠቱን የጣና ወታደራዊ ምንጮች ጠቁመዋል። እጅ የሰጡ የቀድሞ ፋኖች የአሁኑ ወዶ ገቦች ወደ ግንባር ገብተው እንዲዋጉ ታዘዋል። የግል መጠበቂያ መሳሪያ ያላቸው ሰዎችም የዘመቻ አካል እንዲሆኑ ስምሪት መሰጠቱ ተሰምተዋል። ዝርዝር መረጃው ሰዓቱን ጠብቆ ይደመጣል። ከወደ መቀሌ ወታደራዊ ውጥረቱ ጨምሯል። ጄኔራሉ የመጨረሻውን ኑዛዜ አሰምተዋል። በኑዛዜያቸው አደገኛ ሁኔታ ላይ ነን ሲሉ ተደምጠዋል። ህወሓት በበኩሉ ይፋዊ መፈንቅለ ስልጣን በመፈጸም ሊቀመንበሩ ደብረጽዮን ገብረ ሚካኤልን የትግራይ ፕሬዝዳንት እጩ አድርጎ መርጧል። ባለፉት 24 ሰዓታት ከቦምብ ፍንዳታ እስከ ጦር ጀት ቅኝት ድምጾች ያስተናገደችው መቀሌ በምን ሁኔታ ላይ ትገኛለች ስንል መረጃዎችን ፈትሸናል። የሱዳን ብሔራዊ ጦር ከኢትዮጵያ ግዛት በሚነሳ ድሮን እየተደበደብኩ ነው ሲል በድጋሚ ብልጽግናንና የጦር አጋሩ የተባበሩት አረብ ኤምሬትስን ከሷል። የድሮን ጥቃቱ ከባህር ዳር ኤርፖርት ተነስቶ ካርቱም ኤርፖርት ላይ ተፈጽሟል ብሏል በክሱ። ከዚህ ጋር ተያይዞ ሱዳን አምባሳደሯን ከኢትዮጵያ ለማስወጣት ጠርታለች። ዲፕሎማሲያዊ ቀውሱና ቀጠናዊ ወታደራዊ ግጭቱ ድንበር የለሽ ጦርነት በማዋለድ ላይ ነው። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ለመላው ኢትዮጵያውያን በተለይም ነጻነት ናፋቂ ለሆኑ ወገኖች ሁሉ እንኳን ለ85ኛ ዓመት የኢትዮጵያ አርበኞች የድል መታሰቢያ በዓል በጽናት አድረሳችሁ ማለት እንወዳለን። የብልጽግና ወታደራዊ አዛዥ ከነሙሉ ትጥቁና መገናኛ ሬዲዮኑ በፋኖ ቁጥጥር ስር ዋለ። በሸዋና ጎንደር ቀጠናዎች ጠንካራ ውጊያዎች ሲካሄዱ መዋላቸው ተሰምተዋል። በሸዋ ቀጠና አንጾንኪያ ገምዛ በፋኖ ኃይሎችና በአገዛዙ ጦር መካከል ከባድ ውጊያ መካሄዱን ከአካባቢው የደረሰን መረጃ ያሳያል። በዚሁ ግንባር በተካሄደው አውደ ውጊያ የአገዛዙ ኮማንዶ ኃይሎች ክፉኛ መመታታቸውን የፋኖ ምንጮች ለጣና ዘጋቢ አረጋግጠዋል። የፋኖ ኃይሎች በአገዛዙ አየር ወለድ ኮማንዶ ላይ መብረቃዊ ጥቃት መሰንዘራቸውን ተከትሎ አየር ወለድ ኮማንዶ ከፍተኛ ሰብአዊ ኪሳራ ደርሶበታል ያሉት የግንባር መረጃዎች ኮማንዶ የነበረበት ምሽግም ሙሉ በሙሉ መሰበሩን ገልጸዋል። በአንጾንኪያ ገምዛ ግንባር ሀገረ ማርያም ማጨራ አካባቢ ለቀናት ምሽግ ሰርቶ የተቀመጠው የብልጽግና ኮማንዶ ከነባር ይዞታው ወደ ኋላ ለማፈግፈግ በተገደደበት በዚህ አውደ ውጊያ በአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ አርበኞች የተቀናጀ ጥቃት እንደተሰነዘረበት ነው የፋኖ ምንጮች የጠቆሙት። በብልጽግና አየር ወለድ ኮማንዶ ላይ የተቀናጀ ጥቃት የፈጸሙት የፋኖ ኃይሎች ምሽጎችን ሰብረው አካባቢውን በቁጥጥር ስር መዋላቸውን በግንባር መረጃው ላይ ተመላክተዋል። ከሸዋ ወደ ጎንደር የግንባር መረጃዎች ስንሻገር በአዳኝ ሀገር ጫቆ በቀጠለው ውጊያ 32 የአገዛዙ ወታደሮች በመደምሰስ አንድ ቁልፍ ወታደራዊ አዛዥ በቁጥጥር ስር መዋላቸውን እዙ አረጋግጧል። አፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ በአውደ ውጊያው ለ14 ዓመታት የወታደራዊ አመራር ልምድ ያለው የአገዛዙን መስመራዊ መኮንን ከነሙሉ ትጥቁና የመገናኛ ሬዲዮ ሰብአዊ ምርኮኛ ማድረጉን አረጋግጠዋል። በአዳኝ ሀገር ጫቆ ውጊያው አሁንም እንደቀጠለ መሆኑን አክሎ ገልጸዋል። የእነዚህ የድል መረጃዎች እየተሰሙ ያሉት ኢትዮጵያ 85ኛ ዓመት የድል መታሰቢያ በዓሏን እያከበረች ባለችበት ዕለት ሲሆን አገዛዙ በበኩሉ ከቀጣዩ ሀገራዊ ምርጫ ጋር በተያያዘ የብልጽግና ሰራዊት ተጨማሪ ዘመቻና የውጊያ ስልት ማሻሻያ ማድረጉ ተሰምተዋል። የብልጽግናው አገዛዝ ከ3 ሳምንት በኋላ የፊታችን ግንቦት 24 ቀን አካሂደዋለሁ ላለው ሀገራዊ ምርጫ ከጸጥታ ስጋት ጋር በተያያዘ በቀሪ ቀናት ተጨማሪ ዘመቻና የውጊያ ስልት ማሻሻያ ማድረጉን የጣና ወታደራዊ ምንጮች ጠቁመዋል። የአገዛዙ ጄኔራሎች በየጊዜው የሚያወጧቸው የውጊያ እቅዶች እየከሸፉባቸው በከፍተኛ ሁኔታ መቸገራቸውን የሚገልጹት ወታደራዊ የመረጃ ምንጮቻችን ጄኔራሎቹ በተደጋጋሚ የሚያወጧቸው የውጊያ እቅድ መረጃዎች አፈትልከው በመውጣታቸው ደጋግመው የውጊያ እቅድ ለመከለስ ተገደዋል ይላሉ። ፋኖን ከምርጫ በፊት ሙሉ በሙሉ ማዳከም የሚል እቅድ
ይዞ ተደጋጋሚ ዘመቻዎችን ቢያደርግም የፋኖ ኃይሎች የውጊያ ኃይል መገንባት መቻል ዘመቻዎችን በስኬት የመምራት አቅም ማደጉ አገዛዙን ለከፋ ወታደራዊ ኪሳራ ዳርጎታል። ይህንን ተከትሎ ቀጣዩን ወታደራዊ ምርጫ በአፈሙዝ ብልጫ ለማሳካት ተጨማሪ ዘመቻና የውጊያ ስልት ማሻሻያ አድርጓል። በተለይም ቢጫና ቀይ ዞን በሚል ከተለዩ የውጊያ ቀጠናዎች ጋር በተያያዘ የአካባቢ አቅሞችን ለውጊያው ጥቅም ላይ መዋል በሚል ለብልጽግናው አገዛዝ እጅ የሰጡ ወዶ ገቦችን ጨምሮ የግል መጠበቂያ መሳሪያ ያላቸው ሰዎች ጭምር የዘመቻ አካል እንዲሆኑ ስምሪት መሰጠቱ ተሰምተዋል። በተለይም እጅ የሰጡ የቀድሞ ፋኖች ወደ ግንባር ገብተው እንዲዋጉ በሚል የተወሰነው ወታደራዊ ውሳኔ ትኩረት የሳበ ሆኗል። ከዚህ ቀደም በአንዳንድ አካባቢዎች ተሞክሮ የከሸፈ ቢሆንም በቀጣይ በአዲስ መልኩ በማደራጀት ለማዝመት ውሳኔ መተላለፉ፣ ከዚህ በተጨማሪም የግል መጠበቂያ ያላቸው ሰዎች ጭምር አካባቢያቸውን ጠብቁ የሚል የዘመቻ ትዕዛዝ እንደተሰጠ ነው ምንጮች ያረጋገጡት። የግል ትጥቅ ያላቸው ሰዎች በዘመቻው እንዲካተቱ አስገዳጅ ውሳኔ መተላለፉን የጠቆሙት ምንጮች አገዛዙ አረንጓዴ ዞን ወይንም ሰላማዊ ብሎ የለያቸው ውስን ከተሞችን ጨምሮ በተለይም ቢጫ ቀጠና በሚል ከፊል በአገዛዙና ከፊል በፋኖ ኃይሎች እጅ በሚገኙ ቀጠናዎች ጭምር ለዘመቻ እንዲሰለፉ መታዘዙ ታውቋል። በቀይ ዞኖች ደግሞ እጅ የሰጡ የቀድሞ ፋኖ የአሁኑ ወደው ገቦች ከብልጽግና ሰራዊት ጋር አብሮ ለማዝመት መታቀዱን ነው ወታደራዊ ምንጮች ያረጋገጡት። በእስካሁኑ ሂደት ተደጋጋሚ የውጊያ እቅዶች መክሸፋቸውን ተከትሎ አዋጊው ውጊያ መምራት ሞራሉ ላሽቆ ተዋጊው የሚዋጋበትን ዓላማ ሳያውቅ በውጊያው ማሸነፍን ሳይሆን መማረክ፣ ገዥ ቦታን መቆጣጠር ሳይሆን መኮብለል አሊያም የከፋውን ሞት እያሰበ ወደ ውጊያ ለመግባት ተገዷል ያሉት ምንጮች ይህንን ለማረም የአካባቢ አቅሞችን ለውጊያው ጥቅም ላይ መዋል በሚል እጅ የሰጡ ወዶ ገቦች ከብአዴን የጸጥታ መዋቅር ጋር ከመጠቀም ባለፈ የግል ትጥቅ ያላቸው ሰዎችን በአስገዳጅ ሁኔታ በውጊያ እንዲሳተፉ አሊያም ያስመዘገቡትን የጦር መሳሪያ እንዲነጠቁ የሚል ወታደራዊ መመሪያ መተላለፉን ነግረውናል። እንደ ወታደራዊ ምንጮቻችን መረጃ የተዋጊ ሰራዊት ቁጥር አነስተኛ በሆነባቸው ቀይ ዞን ተብለው የተለዩ የውጊያ ቀጠናዎች ላይ አዲስ የኃይል ስምሪት እንዲደረግ፣ በዚህ ስምሪት ውስጥ እጅ የሰጡ ወደው ገቦችም አብረው እንዲገቡ ትዕዛዝ ወርዷል። ይህ የኃይል እንቅስቃሴ አዳዲስ ተዋጊዎችን ከዛው ከአማራ ክልል በማደራጀት ወታደራዊ ምርጫውን ማስፈጸም ሲሆን በዚህ መሰሉ የዘመቻ ስልት አማራን በአማራ እርስ በርሱ እያመታቱ ህዝባዊ አቅምን ማዳከምን ያለመ ስለመሆኑ ምንጮች አክለው ጠቁመዋል። ከቅድመ ምርጫ በፊት ባሉ በቀሪ 3 ሳምንታት የሚካሄደው ዘመቻ በልዩ ትኩረት የፋኖ መሪዎችንና የስልጠና ማዕከላትን ኢላማ ያደረጉ ተከታታይ ጥቃቶችን እንዲፈጸሙ በአዲሱ ዘመቻ መታቀዱን እኒው የመረጃው ምንጮች ጠቁመዋል። ስለሆነም ፋኖ ተመጣጣኝ ዝግጅት፣ የመከላከልና የመልሶ ማጥቃት ስልቶቹን ሊከልስ ይገባል ሲሉ ወታደራዊ ምንጮቹ አስተያየታቸውን አክለዋል። ጀነራሉ የመጨረሻውን ኑዛዜ አሰሙ። በኑዛዜያቸው አደገኛ ሁኔታ ላይ ነን ሲሉ ተደምጠዋል። ህወሓት በበኩሉ ይፋዊ መፈንቅለ ስልጣን በመፈጸም ሊቀመንበሩ ደብረጽዮን ገብረ ሚካኤልን የትግራይ ፕሬዝዳንት እጩ አድርጎ መምረጡ ተሰምቷል። ህወሓት ሌተናል ጀነራል ታደሰ ወረደን ከፕሬዝዳንትነት አውርዶ አዲስ ፕሬዝዳንት በይፋ ለመሾም ሰዓታት ቀርተውታል። ድርጅቱ መልሻ አቋቁማለሁ ላለው አስተዳደር ሊቀመንበሩን ደብረጽዮን ገብረ ሚካኤልን ለፕሬዝዳንትነት እጩ አድርጓል። ይህ ዜና እስከጠናቀረበት ሰዓት ድረስ ደብረጽዮን ፕሬዝዳንት ሆኑበት አዲሱ አስተዳደር በይፋ ባይነገርም የቀረው ጉዳይ ምክር ቤቱ እጩ ፕሬዝዳንቱን ማጽደቅ ብቻ መሆኑ ተሰምተዋል። በህወሓት መፈንቅለ ስልጣን የተደረገባቸው የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው ወደ ሌላ ዙር የውድቀት አዙሪት የሚወስደውን ጉዞ ለመክታት መጻኢ ዕድሉን እናለምልም ሲሉ ተደምጠዋል። ጀነራሉ የህወሓትን ፖለቲካዊ ታሪክ በጥንካሬና በድክመት ከተረኩ በኋላ ዛሬም ካለፈው የታሪክ ጠባሳ የሚያላቅቅ ስልታዊና ተግባራዊ እንቅስቃሴ ሳናደርግ በዛው ጉዞ ቀጥለናል። ባለፉት 10 ዓመታት ከአንድ ውድቀት ወደ ሌላ ውድቀት እየተሸጋገርን በሀገሪቱ ፖለቲካ ውስጥ የነበረንን ቦታ ሙሉ በሙሉ አተን በትግራይ ክልል ብቻ እንድንወሰን ተደርገናል ሲሉ የድርጅቱን የቁልቁለቱን መንገድ አሳይተዋል። ቀጠል አድርገውም አሁን ያለንበት መድረክ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ቁመን ያልተገፈፈው የጦርነት ደመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ሲሉ የወቅቱን የጦርነት አውድ ገልጸዋል። ጀነራሉ አያይዘውም በዚህ ወቅት በአይነቱ በይዘቱና በውጤቱ በታሪክ ገጥሞን የማያውቅ አደገኛ ፈተና እያስተናገድን እንገኛለን። አሁንም ወደ ሌላ ዙር የውድቀት አዙሪት ማምራት ተገቢ አይደለም ሲሉ የህወሓትን የጦርነት ዝግጅት ኮንነዋል። ጀነራሉ ኑዛዜ በሚመስል መልእክታቸው ህወሓትን አብዝተው የተማጸኑ ቢሆንም ከስልጣናቸው በይፋ ሊነሱ የሰዓታት ዕድሜ ቀርቷቸዋል። በእጃቸው የነበረውን ስልጣን ቴክኒካሊ የተነጠቀ ሲሆን ደጀን በተሰኘው ፕሬዝዳንታዊ ጽህፈት ቤት ግቢያቸው አቅራቢያ ትናንት ምሽት የቦምብ ፍንዳታ መከሰቱ ተሰምተዋል። ምሽት 2
ሰዓት ላይ የፈነዳው ይህ ቦምብ በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት መካከል ባለ ቦታ ላይ መሆኑን የከተማዋ ፖሊስ ማረጋገጫ ሰጥቷል። የመቀሌ ፖሊስ አዛዥ ኮማንደር ሀዱሽ ሁዱግ ፍንዳታው ምክር ቤቱንና የፕሬዝዳንቱ ጽህፈት ቤትን ከሚለየው አስፓልት 500 ሜትር ቅርበት ካለው ቦታ ላይ የደረሰ መሆኑን ገልጸዋል። ይህ የቦምብ ፍንዳታ ሌተናል ጀኔራል ታደሰ ወረደ የፕሬዝዳንትነት ስልጣናቸው ቴክኒካሊ እንደተነጠቀ አመላካች ሆኗል። ጀኔራሉ የፕሬዝዳንት ጽህፈት ቤት ቅጥር ግቢያቸውና በዙሪያቸው ያለውን የአካባቢ ደህንነት ማስከበር እንዳልቻሉ፣ ይህም የጸጥታ መዋቅሩ ከእጃቸው እንደወጣ ማሳያ ሆኗል። በሌላ መረጃም የብልጽግና አየር ኃይል በትግራይ በወሰደው የግዳጅ ስምሪት በመቀሌ ሰማይ አንድ ተዋጊ ጀት ሲያንዣብብ ታይተዋል። የጦር ጀቱ ዛሬ ሚያዝያ 27 ቀን ከማለዳ ጀምሮ 2 ዙር በመቀሌ ከተማ ሰማይ ስር ቅኝት ማድረጉን የጣና የመረጃ ምንጮች አረጋግጠዋል። ህወሓት በመቀሌ ዙሪያ ተራራማ ስፍራ የድሮን መቆጣጠሪያ በመትከል የጦርነት ዝግጅቱን በጉልህ አሳይቷል የሚሉ ወታደራዊ መረጃዎች ከሰሞኑ መሰማታቸው ይታወሳል። እንደ መረጃው በአሁኑ ሰዓት ህወሓት በትግራይ 6 ተራሮች ላይ የድሮን መቆጣጠሪያ ተክሏል። የብልጽግናው አየር ኃይል በመቀሌ ሰማይ ስር ቅኝት ሲያደርግ የተስተዋለው ይህ የድሮን መቃወሚያ ይገኛል የሚል መረጃ በወጣበት ሳምንት ነው። በተለይም በዛሬው ዕለት ጊዜያዊ አስተዳደሩን በመሻር መፈንቅለ ስልጣኑን ለማወጅ የተሰበሰበው የህወሓት ምክር ቤት በስብሰባ አዳራሽ ውስጥ እያለ የተካሄደው ይህ የአየር ኃይል ቅኝት የቀጣዩን ጦርነት ምዕራፍ ያሳየ ሆኗል። ይህ ዜና እስከጠናቀረበት ሰዓት ድረስ በመቀሌ ሰማይ ስር በታየው የጀት ቅኝት ጉዳይ ፈራሹ የጄኔራል ታደሰ ወረደ ጊዜያዊ አስተዳደርም ሆነ ህወሓት የሰጡት ይፋዊ ምላሽ የለም። በሌላ መረጃም በዛሬው ዕለት በመቀሌ ከተማ ወደ ፕሬዝዳንቱ ጽህፈት ቤት የሚወስዱ መግቢያ መንገዶች መዘጋታቸው ተሰምተዋል። በተለይም የሚሉት የመረጃው ምንጮች ከአዲ ሽምዱሁን ወደ ደጀን ፕሬዝዳንቱ ጽህፈት ቤት፣ ከአይደር ገረጸዶ ወደ ደጀን ፕሬዝዳንቱ ጽህፈት ቤት፣ ከደደቢት ማይክሮ ፋይናንስ ወደ ደጀን ፕሬዝዳንቱ ጽህፈት ቤት የሚወስዱ መንገዶች ከፍተኛ የደህንነት ስጋት ያረፈባቸው መሆናቸውን ጠቁመዋል። እነዚህን መንገዶች የሚጠቀሙ ተጓዦችና አሽከርካሪዎች አስፈላጊውን ጥንቃቄ እንዲያደርጉም ተመክረዋል። ብልጽግና የአማራ ተወላጆች በሚገኙበት የወለጋ ቀጠና በአይነቱ የተለየውን ወታደራዊ ምልመላ በስፋት እያካሄደ ነው። ሲቪል ነዋሪዎች እንደ ወረርሽኝ ከሆነው ወታደራዊ አፈሳ ለማምለጥ በጫካ ተደብቀዋል። ወታደራዊ አፈሳው በብልጽግና በኦነግ ሸኔና ኢመደበኛ በተባሉ ኃይሎች መፈጸሙ ተሰምተዋል። የአማራ ተወላጆች የደም ምድር ሆኖ በቀጠለው የወለጋ ቀጠና ኦህዴድ ብልጽግና አዲስ ወታደራዊ ምልመላ በማካሄድ ላይ ነው። ምስራቅና ሆሮ ጉድሩ ወለጋ ዞኖች የሚኖሩ አርሶ አደሮችና ሌሎችም የህብረተሰብ ክፍሎች በጸጥታ ቀውስና በአስገዳጅ ወታደራዊ አፈሳ ውስጥ ይገኛሉ። በአሁኑ ሰዓት በአካባቢው ሰፊ ምርት የሚገኝበት የበቆሎ እርሻ ወቅት ቢሆንም ነዋሪዎች በተለይም የስርዓቱ ቀዳሚ ሰለባ የሆኑ የአማራ ተወላጅ አርሶ አደሮች እስርና የግዳጅ ወታደራዊ ስልጠናን እንዲሁም ማቆሚያ ካጣው የዘር ማጥፋት ጥቃት ለማምለጥ እርሻቸውን ጥለው ወደ ጫካ ሸሽተው ተደብቀዋል። በጉዳዩ ላይ ዘገባውን ያስነበበው ዋዜማ በመንግስት የጸጥታ ኃይሎችና በአካባቢው ሚሊሻዎች እየተፈጸመ ያለው የጅምላ አስገዳጅ ወታደራዊ ምልመላ ማንኛውንም የህብረተሰብ ክፍል የሚመለከት መሆኑን አረጋግጧል። በከተማና በገጠር ሰዎች በቤት ለቤት ፍተሻ፣ ከገበያ፣ ከሃይማኖት ስፍራዎች፣ ከደስታና ከሀዘን ስነ ስርዓቶች ላይ ጭምር በጅምላ ወታደራዊ አፈሳ የሚወሰዱበት ሁኔታ መኖሩ ታውቋል። ወታደራዊ ምልመላውም ሆነ ከዚያ በኋላ የሚሰጠው ስልጠና የጤና እክል ያለባቸው ዜጎች እንኳን ግምት ውስጥ ያላስገባ መሆኑን አንድ ነዋሪ ሲገልጹ፣ አንድ ከቤት የወሰዱት ጎረቤቴ የሚጥል በሽታ አለበት፣ ዘወትር መድኃኒት ይወስዳል። ታፍሶ ከተወሰደ በኋላ ለጸጥታ ኃይሎች ስለ ህመሙ ቢያስረዳም የህክምና ማስረጃውን የሚያይለት ወይም አቤቱታውን የሚሰማው አካል አላገኘም ሲሉ አስረድተዋል። በሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ የጸጥታ ሁኔታው ይበልጥ አሳሳቢ መሆኑን የሚገልጹት ነዋሪዎች በወረዳው አካባቢውን ከሸኔ መከላከል በሚል በአገዛዙ ይጠቃሉ። ከጥቃቱ የተረፉ ደግሞ ከጉሎና ሀባቦ ጉደሩ ወረዳዎች ያሉ በርካታ አርሶ አደሮች በግዳጅ ተይዘው ከ3 እስከ 4 ቀናት የሚወስድ የሚሊሻ ስልጠና እንዲወስዱ ይገደዳሉ። በተመሳሳይ በዞኑ በጃርደጋ ጃርቴ ወረዳ የኦሮሞ ነጻነት ሰራዊት ታጣቂዎች አርሶ አደሮችንና ተማሪዎችን በግዳጅ እያፈሱ ወደ ጫካ እንደሚወስዱ ተገልጸዋል። በዚህ ግዳጅ ግጭት ውስጥ እንዲሳተፉ የተደረጉ የ16 አርሶ አደሮች ህይወት ማለፉ ታውቋል። በምስራቅ ወለጋ ዞን በጊዳ አያናና ኪረሙ ወረዳዎች ነዋሪዎች በተለይም አርሶ አደሩ ጋቸና ሲርና የተባለውን የሚሊሻ ስልጠና እንዲወስዱ በመንግስት ተገደዋል። ይህ ስልጠና የኦሮሞ ነጻነት ሰራዊት ለመከላከል ቢባልም አርሶ አደሩ ህብረተሰብ ግን በሁለት ጥይት መካከል መቆሙን ይገልጻሉ። ነዋሪዎች በአንድ በኩል የመንግስት የጸጥታ ኃይሎች ታጣቂዎችን ትደግፋላችሁ በሚል ሲያፍሷቸው፣ በሌላ በኩል ታጣቂዎች ለመንግስት መረጃ ታቀብላላችሁ በሚል ጥቃት ይሰነዝሩባቸዋል። ከሆሮ
ጉዱ ወለጋ ወረዳዎች በተጨማሪ በአባይ ጮመን፣ ጅማራሬ፣ ጅማገነት፣ ሱሉላ ፊንጫና ኮምቦልቻ ወረዳዎች የሚኖሩ በተለይም አርሶ አደሮች ከ2 ወራት በላይ ቤታቸውን ለቀው ጫካ ተደብቀዋል። በጥቅሉ በቀጠናው የሚፈጸመው ጥቃትም ሆነ እንደ ወረርሽኝ ተስፋፍቶ የሚካሄደው ከፍተኛ ወታደራዊ ምልመላ በመንግስት በኦነግ ሸኔና ከመደበኛው የጸጥታ መዋቅር ውጪ በመንግስት ደረጃ የሚታወቁ መሪዎች ያሏቸው ነገር ግን በህገወጥ ተግባራት ላይ በተሰማሩ ቡድኖች ነው ተብሏል። የሱዳን ብሔራዊ ጦር ከኢትዮጵያ ግዛት በሚነሳ ድሮን እየተደበደብኩ ነው ሲል በድጋሚ ብልጽግናንና የጦር አጋሩ የተባበሩት አረብ ኤምሬትስን ከሷል። የድሮን ጥቃቱ ከባህር ዳር ኤርፖርት ተነስቶ ካርቱም ኤርፖርት ላይ ተፈጽሟል ብሏል በክሱ። ከዚህ ጋር ተያይዞ ሱዳን አምባሳደሯን ከኢትዮጵያ ለማስወጣት ጥራለች። ከሰሞኑ በሱዳን ዋና ከተማ ካርቱም ዓለም አቀፍ ኤርፖርት ላይ የድሮን ጥቃት መፈጸሙን ተከትሎ የሱዳን ባለስልጣን ምላሽ ሰጥተዋል። በምላሹም የድሮን ጥቃቱን የፈጸሙት የተባበሩት አረብ ኤምሬትስና ብልጽግና መሆናቸው ቸውን ጠቅሶ ድሮኑም ከኢትዮጵያ ግዛት ተነስቶ በካርቱም የተፈጸመ መሆኑን አስታውቋል። በካርቱም ዓለም አቀፍ ኤርፖርት ላይ የደረሰው ይህ የድሮን ጥቃት ከኢትዮጵያ ድንበር መነሳቱን የሱዳን ጦር ባለስልጣናት ተናግረዋል። በኤርፖርቱ ጥቃቱ የደረሰው ሰኞ ዕለት ነበር። ጥቃት የተሰነዘረበት ኤርፖርቱ ከ3 ዓመት ወዲህ ባለፉት ሳምንታት ዓለም አቀፍ በረራዎችን ወደ ማስተናገድ ሲመለስ የፈጥኖ ድራሽ ኃይሉ ከባለፈው አርብ ጀምሮ በኤርፖርቱ ላይ የድሮን ጥቃቶችን ፈጽመዋል። በጉዳዩ ላይ መግለጫ የሰጡት የሱዳን ጦር ቃል አቀባይ ብርጋዴር ጀኔራል አሲም አዋድ አብድላዋሃብ ግን ጥቃቱን የፈጸሙት የተባበሩት አረብ ኤምሬትስና የብልጽግናው አገዛዝ መሆናቸውን በመግለጽ አስጠንቅቀዋል። ጀኔራሉ ከባህር ዳር ኤርፖርት የተነሳ ድሮን ወደ ሱዳን በመግባት ጥቃት አድርሷል ሲሉ ከሰዋል። በሳምንቱ ሰኞ ዕለት ተመሳሳይ ድሮን ከኢትዮጵያ ድንበር በመነሳት ጥቃት መፈጸሙንም ጀኔራሉ ተናግረዋል። ብልጽግናና የተባበሩት አረብ ኤምሬትስ የሱዳንን ሉዓላዊነት የሚጥስ ጥቃት ፈጽመዋል ሲሉም ከሰዋል። ከዚሁ ጋር ተያይዞ ሱዳን በአዲስ አበባ የሚገኝ አምባሳደሯን በአስቸኳይ ኢትዮጵያን ለቀው ወደ ሱዳን እንዲመለሱ መጥራቷን ሱዳን ፖስት ዘግቧል። ይህ እርምጃ በኢትዮጵያና ሱዳን መካከል ያለውን አለመተማመን የሚያሳድገው ሲሆን ዲፕሎማሲያዊ ቀውሱ ለወታደራዊ ቀውሱ አባባሽ ሁኔታ እንደሚፈጥር ከወዲሁ ተሰግቷል። በጀኔራል አልቡርሃን የሚመራው የሱዳን ወታደራዊ መንግስት ባለስልጣናት የኢትዮጵያ አየር መንገድን የአየር ክልል እስከ መከልከል የደረሰ አደገኛ እርምጃ ሊወስድ እንደሚችሉ ተደጋጋሚ ዛቻ ሲያሰሙ የቆዩ ሲሆን የአሁኑ ዲፕሎማሲያዊ ቀውሱ ወታደራዊ ግጭትን ማዕከል ያደረገ መሆኑ በቀላሉ የማይታይ አድርጎታል። ኢትዮጵያ በአሁኑ ሰዓት ከ6 ጎረቤት ሀገራት ውስጥ አንጻራዊ ሰላምና መተማመን ያላት ከኬንያ ጋር ብቻ ሲሆን ከኤርትራ፣ ሶማሊያ፣ ጅቡቲ፣ ሱዳንና ደቡብ ሱዳን ጋር ለግጭት የቀረበ አሊያም ባለመተማመን ላይ የተመሰረተ ግንኙነት ያላት በቀጠናው የተነጠለች ሀገር ሆና በመታየት ላይ ነች። የኢራን አሜሪካ የተኩስ አቁም ስምምነት መጣሱን የሚያስረግጥ ጥቃት በኢራን በኩል ተፈጽሟል። ሞገደኛው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራንን ከምድረ ገጽ አጠፋታለሁ ሲሉ ዝተዋል። ኢራን የተኩስ አቁም ስምምነቱን በሚጥስ መልኩ ወደ ዳግም ማጥቃት ተመልሳለች። በትናንትናው ዕለት በተባበሩት አረብ ኤምሬትስ በፉጃሪ የነዳጅ ማከማቻና የኢንዱስትሪ ማዕከል ላይ የድሮን ጥቃት ሰንዝራለች። ጥቃቱ ለኤምሬት የከፋ ሲሆን ለኢራን ደግሞ ስትራቴጂክ ግብ የመታችበት ተብሏል። በሆርሙዝ ሰርጥ በኩል ማለፍ ከተከለከለው ነዳጅ ውጪ ኤምሬት ለዓለም የምታቀርበው የነዳጅ አማራጭ ከፉጃሪ ማከማቻ የሚመጣ ነው። ኢራን በዓለም የነዳጅ ንግድና በኢኮኖሚው ላይ ተጨማሪ ጫና ለማድረግ አቅዳ የፈጸመችው ጥቃት እንደሆነ የዘገባ ትንታኔዎች በመውጣት ላይ ናቸው። አንድ የኤምሬትስ ከፍተኛ ባለስልጣን ለሲኤንኤን በሰጡት ቃል አሜሪካና እስራኤል በሚቀጥሉት 24 ሰዓታት ውስጥ በኢራን ላይ ያጸፋ ጥቃት ያደርሳሉ ተብሎ እንደሚጠበቅ ገልጸዋል። ኤምሬትስ የተኩስ አቁሙ እንደተጣሰ በማመኗ ለቀጣዩ ጥቃት መከላከል እየተዘጋጀች ሲሆን በኢራን ሚሳኤል ጥቃት ስጋት ምክንያት በሀገሪቱ ያሉ ሁሉም ትምህርት ቤቶች በበይነመረብ እንዲሆኑ ውሳኔ አሳልፋለች። ኤምሬት በትናንትናው ዕለት 15 ሚሳኤሎችንና 4 ድሮኖችን ማክሸፏንም ገልጻለች። ኢራን ኤምሬትን መደብደቧን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ከምድረገጽ እናጠፋታለን የሚል የተለመደውን ዛቻ ደግመውታል። ፕሬዝዳንቱ ፎክስ ኒውስ ላይ ቀርበው ኢራን የአሜሪካ የጦር መርከቦችን ከመታች ከምድረገጽ እንድትጠፋ እናደርጋታለን ሲሉ ከባድ ማስጠንቀቂያ ሰጥተዋል። ወሳኙ የባህር መተላለፊያ በኢራን በመዘጋቱ መውጫ አጥተው የቆዩ መርከቦችን እንደሚያስወጡ ደግሞ የተናገሩት ትራምፕ የባህር ኃይላቸው 7 ትንሽ ጀልባዎችን ወይንም እነሱ ፈጣን ጀልባ የሚሏቸውን መተናል ሲሉ አረጋግጠዋል። የአሜሪካ ጦር ማዕከላዊ እዝ ሴንትኮም እንደገለጸው ጀልባዎቹ ላይ ጥቃት የተፈጸመው የጦር ተዋጊ ሄሊኮፕተሮችን በመጠቀም ነው። ኢራን ግን ጥቃቱን አስተባብላለች። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ
ከሀቅ ጋር